ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር የፈረንሳይ ስሪት የሆኑ 20 ሚራዥ 2000 የተባሉ አራተኛ ትውልድ ወይም ደግሞ ፎርዝድ ጄኔሬሽን ዘመናዊ ተዋጊ ጀቶችን በቅርቡ ልትረከብ መሆኑን ከአረብ ሚሊተሪ የተገኘ መረጃ ያመለክታል። ኢትዮጵያ ይህንን ዘመናዊ ተዋጊ ጀት የምትረከብ ከሆነ የኢትዮጵያ አየር ኃይልን አቅም በእጅጉ ያጠናክራልም ተብሏል። ይህ ጀት ዘርፈ ብዙ ጠቀሜታዎች ያሉት ሲሆን ሚሳኤልና ቦምብ ለመተኮስ እንዲሁም የጠላት የተተኮሰ ሚሳኤልን አየር በአየር ለማክሸፍ ትልቅ ሚና ይጫወታልም ተብሏል። ይህንን ጀት ዩክሬን በቅርቡ ተረክባ የራሽያን KH-101 ክሩዝ ሚሳኤል ለማክሸፍ ጥቅም ላይ አውላ የነበረ ሲሆን በዚህም 97 ከመቶ ስኬታማ እንደነበረች ታውቋል። ከሽሬ ወደ ማይጸብሪ የሚወስደው መንገድ መዘጋቱ ተሰማ። በትናንትናው ዕለት የህወሓት ኃይሎች በጠለምት ሁለት ስፍራዎች ላይ ጥቃት መክፈታቸው ይታወቃል። የመከላከያ ሰራዊት ለጥቃቱ ያጸፋ መልስ መስጠቱ የተሰማ ሲሆን ሁለት ከፍተኛ ወታደራዊ አመራሮችም እንደተማረኩ እየተነገረ ይገኛል። በዛሬው ዕለት ደግሞ በሌላ አቅጣጫ ውጥረቱ ጨምሯል። ካለፈው እሁድ አንስቶ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱ የታወቁ ሲሆን ከሽሬ ወደ ማይጸብሪ የሚወስደው መንገድ ከጠዋት አንስቶ እንደተዘጋ ምንጮች አስረድተዋል። መንገዱ የተዘጋው በመከላከያ ሰራዊቱ እንደሆነም ተነግሯል። በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋን ጨምሮ የአሜሪካ አየር ኃይል አባላት ቢሾፍቱ በመገኘት የኢፌድሪ አየር ኃይል 90ኛ ዓመት ምስረታ በዓል በተዘጋጀ የአኒቬሽን ኤክስፖ 2026ን እየጎበኙ ነው። በጉብኝቱ የኢትዮጵያ አየር ኃይል ዋና አዛዥ ጀነራል ይልማ መርዳሳና የሀገር መከላከያ ሚኒስትር ፊልድ ማርሻል ብርሃኑ ጁላ እንግዶችን ተገኝተው አስጎብኝተዋል። ለ5 ተከታታይ ቀናት እየተካሄደ ባለው ዛሬ አራተኛ ቀኑን በያዘው በቢሾፍቱ አየር ኃይል ግቢ በተዘጋጀ የአኒቬሽን ኤክስፖ 2026 ከቻይና፣ ከራሽያ፣ ከተባበሩት አረብ ኤሚሬቶች በአኒቬሽን ዘርፍ የተሰማሩ ድርጅቶች እየተሳተፉ ይገኛሉ። በአዲስ አበባ መስማት ለተሳናቸው ዜጎች የመንጃ ፈቃድ ስልጠና መሰጠት መጀመሩ ተሰማ። የማህበረሰብ ክፍሎቹ በተደጋጋሚ ሲያቀርቡ የነበሩትን ጥያቄ ተከትሎ የመንጃ ፈቃድ ስልጠና እንዲያገኙ መፈቀዱን የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታውቋል። በባለስልጣኑ ውክልና በተሰጣቸው 143 የአሽከርካሪ ማሰልጠኛ ተቋማት የአሽከርካሪ ብቃት ማረጋገጫ ስልጠናው ይሰጣል መባሉን የሀገር ውስጥ ሚዲያ ዘግቧል። ምንነቱ ካልታወቀ ግብአት ጋር ተቀላቅሎ የተዘጋጀ እንጀራ ለገበያ ሊያውሉ የነበሩ ሁለት ግለሰቦች በቁጥጥር ስር ዋሉ። በሐረሪ ክልል ሐረር ከተማ ጂኒላ ወረዳ በልዩ ስሙ ሚካኤል ሰፈር በተባለ አካባቢ ምንነቱ ካልታወቀ ግብአት ጋር በመቀላቀል ለመጋገር የተዘጋጀ ሊጥ ለፖሊስ በደረሰ ጥቆማ በቁጥጥር ስር መዋሉ የሐረሪ ክልል ፖሊስ ኮሚሽን አስታውቋል። በሐረሪ ክልል ፖሊስ ኮሚሽን የወንጀል ምርመራ ምክትል ዳይሬክተር ኮማንደር አብዲ ቶፊቅ እንደተናገሩት ከሆነ ከማህበረሰቡ ለፖሊስ በደረሰ ጥቆማ መሰረት ከሚመለከታቸው አካላት ጋር በጋራ በመሆን ወደ ቦታው በማምራት ለመጋገር የተዘጋጁ ሊጦች እጅ ከፍንጅ መያዝ መቻሉን ኃላፊው ገልጸዋል። ምንነቱ ያልታወቀ ባዕድ ጋር ተቀላቅሎ በቁጥጥር ስር የዋለው የእንጀራ ሊጥ ናሙና ምርመራ ወደ ኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣንም ተልኳል። የእንጀራው ሊጥ የሚዘጋጅበት ቦታ እጅግ ንጽህና የጎደለውና ለጤና አደገኛ በሆነ ቦታ በመሆኑ ፖሊስ ህብረተሰቡ ባገኘው ጥቆማ ወዲያው በቁጥጥር ስር ማዋሉ ተገልጿል። ማህበረሰቡ ለፖሊስ የሰጠውን ጥቆማ ምስጋና አቅርበው ድርጊቱን በፈጸሙ ለግለሰቦች ላይ ተጨማሪ የምርመራ ስራ እየተሰራ መሆኑን ኮማንደር አብዲ ቶፊቅ ጨምረው ተናግረዋል። ታጣቂዎች እየተበታተኑ መሆኑ ታወቀ። ህወሓት ጥር 18 ቀን 2018 ዓ.ም በጸለምት በኩል ጦርነት መክፈቱና ጦርነት የከፈተው የደደቢት ክፍለ ጦር በሰራዊቱ የአጸፋ እርምጃ መደምሰሱ ይታወቃል። ይህንን ተከትሎ ዛሬ ጥር 19 ከአርሚ 44 13 እና 50 የተውጣጡ በርካታ ታጣቂዎች እኛ ሰላም እንጂ ጦርነትን አንፈልግም በማለት መበታተናቸው እየተሰማ ይገኛል። ጦርነት ያመጣውን ሰቆቃ የቀመሰው ታጣቂ ለጥቂት አመራሮች ስልጣን
ሲባል ዳግም መስዋዕት መሆን እንደማይፈልግ በመሸሽ እያረጋገጠ ነው። ስርዓተ ቀብራቸው በታላቁ ደብረ ሊባኖስ ገዳም ይፈጸማል መባሉን የቅዱስ ሲኖዶስ ጽሕፈት ቤት አስታወቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸውን ቤተክርስቲያኗ አሳውቃለች። የቅዱስ ሲኖዶስ ጽሕፈት ቤት የብፁዕ አቡነ ዕንባቆም ስርዓተ ቀብር ዛሬ ጥር 19 ቀን 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ይፈጸማልም ተብሏል። ብፁዕ አቡነ ዕንባቆ በኢትዮጵያ በኢየሩሳሌም በሚገኝ የኢትዮጵያ ገዳማት ከፍተኛ መንፈሳዊ አገልግሎት ያበረከቱ ሲሆን በቤተክርስቲያኗ ውስጥ በተለያዩ የኃላፊነት ቦታዎች ላይ በመመደብ ተልኳቸውን ሲወጡ እንደቆዩም ተገልጿል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዛሬው ዜና ማታችን የተከታተላችሁትን ይመስል ነበረ። መልካም ጊዜ ይሁንላችሁ።